አጌጥንበት ስምህን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል አጌጥንበት ስምህን ተዋብንበት ፍቅርን ሞገሳችን ሰላም የተወደዳችሁትና ወንድሞቼ ኢትዮጵያውያንና ኤርትራውያን በአገር ውስጥም በውጭም ያላችሁ ፍጹም ይሁን እግዚአብሔር ሰላም በእያላችሁበት ከእናንተ ጋር ይሁን እያልኩኝ ለዛሬም እግዚአብሔር የሚነግረን ነገር አለ ያልኩትን ይዤ መጥቻለሁ። አብረን እንማማርበታለን። እግዚአብሔር ከሁላችንም ጋር ይሁን። አብረን እንቆይ። ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለኦርቶዶክሳውያን ታዳርሱ ዘንድ በእግዚአብሔር ፍቅር ጠይቃለሁ። መልካም ቆይታ። አብረን እንቆይ። ድርሻ የሌለው የነገረ ድነት ትምህርት የለም። እንደፈለክ አተራምስ ድንግል ማርያም አለችልህ። እንደፈለክ አተራምስ የተክልያ ሃይማኖት ደብረ ሊባኖስ ዓለም የሚባል ትምህርት የለንም። አየህ፣ የራስ ድርሻ ማትወጣበት እንደፈለክ ፈታ ዘና ብለ እየጨፈርክ እየደነስክ ገነት መንግስት ተገባለህ የሚል የነገረ ድነት ትምህርትኛ የለንም። አየህ፣ የነገረ ድነት ትምህርታችን ነገረ ክርስቶስም የሰው ድርሻ አለው። ተመልከተው። ከእንደኛ ደግሞ ልክኛው ደግሞ የቅዱሳን ምልጃ ድርሻ አለው። ኢቭን ጌታቸው ቤታችን ሲገባ ራሱ እነሆ በደጅ ቆሜ አንኳኳለሁ ማንም ድምጽ የሚሰማ ወደ ቤቱ ገባለሁ አልከፍልም ብትልስ መፍት ነው። ሰብሬ ይገባሉ ይላል አይልም። ስለማይችል ነው አይደለም። ድርሻ አለው። ወደ አንተ ቤት እንዲገባ ግን ያንኳኳል። ግን ሁላችን ጋር እኮ ነው የሚያንኳኳው። መድሮ የለበትም። ብሔራዊቱ አይደለም። በሩ የሚከፍትለት ካለ ግን ይገባል። ሰብሬ ይገባለሁ አለ። በጣም የሚገርመው የፈጠረው እሱ ሆኖ ሳለ ንብረቱነቱ የሱ ነው፣ ባለቤትነቱ። ካርታ በካርታ ብናየው በቤት የካርታው ስም ያለው በሱ ነው። በዋጋ ተገዝታችኋል እንጂ ራሳችሁ አይደላችሁ ማለት ነው። አሁን አንተ በገዛው መኪና ሊብሬ በስም ላይ ማንንም ቢመጻደቅበት እንዴት ነው የሚያደርግህ? በገዛው ቤት ላይ ማንንም ቢጨፍርበት እንዴት ብትንቁኝ ነው ባለቤቱን ካልናቁ ብለን ለምናገር። ግን እግዚአብሔር አምላክ እሱ በዋጀን እሱ በፈጠረን ላይ አይቼው በዋጋ ተገዝታችሁ ለራሳችሁ አይደላችሁ በተባልነው በዚህ ላይ ኃጢአት እየሰራን እንኳን እንደ ራሳችን አድርገን እንድናስብ ነጻ ፈቃዳችን ይጠብቀልናል። ስለዚህ ያየ ድርሻ የሌለው የቅዱሳን ምልጃ የለም። ስለዚህ ደብረ ሊባኖስ ሂድ የተክለ ሃይማኖት አለ ፉርሽ ነው አያሰኘው። በቃ ያ ውድቅ ነው የሚያሰኘው የሰውየው ድርሻ ነው። ደብሩ ላይ ረግጠሃል፣ በእምነት መተሃል፣ ይፈጸምልሃል። ግን ካንተ የሚጠበቅ ትጋት ግን አለ እንጂ ደብረ ሊባኖስ ሄጃለሁ ብለህ ግፍ እየሰራ ሰው እየገደለ እያማ እየዘሞተ እየጨፈረ በክህደትና በኑፋቄ ውስጥ የተዘፈቀ የተክለ ሃይማኖት ምልጃልኝ ማለት አይቻልም። መልካም፣ በጣም በጣም ጥሩ አድርገን የቅዱሳን ቃል ኪዳን ለምሳሌ ደብረ ሊባኖስ ሌሎችም ቦታዎች የሚሰጣቸው ቃል ኪዳን አለ። ያን ቃል ኪዳን ከክርስቶስ ደም ጋር አይጋጭም ወይ የሚሉ ጥያቄዎች ይነሳሉ። ትክክል ነው፣ ግን አይጋጭም። ግን ምንድነው አይጋጭም ማለት? ይህ ቃል ኪዳን የሚሰራው ሲጀመር ለሚያምኑ ሰዎች ማለት ነው። ኦርቶዶክሳውያን ለሆኑ ሰዎች ያ ማለት ነው። የ40 ቀን የ80 ቀን ልጅነት ላላቸው ሰዎች ነው። ይሄ ማለት ነው። ሃይማኖት ያላቸው በመግባር ግን ለወደቁ ሰዎች ብቻ ነው የሚሰራው። እና በጣም አንድ የሚገርም ነገር ልንገር። ግሸን አንድ ሰው ግሸን ሲኬድ ይሄ መጽሐፈ ጤፉት ላይ ቦታውን የረገጠ እንደ 40 ቀን ሕፃን ይሆናል የሚላል። እና አንድ ልጅ አሁንም ያለ ነው ግሸን ይሄዳል። የሄደው በለቅሶ ነው የሄደው። እዚህ አዲስ አበባ አንድ ሰው እናት ይሞቱና ሀገራቸው ግሸን ስለነበረ ለመቀበር የዛ ሰው የቅርብ ወዳጅ ስለነበረ ለመቀበር አብሮ ተከትሎ ከሳቸው ጋር ሄደ። ቦታውን የሚያውቀው በዛ አጋጣሚ ነው። እና ሲነግረኝ ግሸን ሲሄድ ግሸንን እኮ የረገጠ የ40 ቀን የ80 ቀን ሕፃን ይሆናል ሲሉ ሰማሁኛል። እነዚህ ሰዎች ደግሞ ዝም ብለው ያጋንናሉ። ለምንድን ነው እንደዚህ ማይሆን ትምህርት ምናምን እያልኩኝ አለ። ዝም ብዬ አጉረመርማለሁ። እና አለ ሌሊት በህልሜ አለ እዛ አድሮ ቀብረው ከዛ እዛው አድረው በማግስቱ ነው የመጡት። ሌሊት በህልሜ ከህፃናት ጋር አንድ አይነት ዩኒፎርም ለብሰን እኔ መሀላቸው ትልቅ ሰው ሆኜ ረጅም ሆኜ እኔ ብቻ ረጅም ነኝ አለ። ሌሎቹ ህፃናት ናቸው አለ። እየዘመርን አለ ከመስካየ ኅዙናን መድኃኔዓለም ተነስተን መስካየ ኅዙናን ነው ቦታው፣ መድኃኔዓለም ነው። እናታቸው የሞተችውም እዛው መስካየ ኅዙናን መድኃኔዓለም የሚያገለግሉ ናቸው። ያው ስም ላለመጥራት ነው እንጂ የሚታወቁ ናቸው። እና ከህፃናቱ ጋር እየዘመርኩ እሄዳለሁኛል። ከመካከላቸው ሆኛለሁ። ትልቅ ሰው እኔ ብቻ ነኝ። እና ከዛ ተነቃሁኛል እና በጣም አስጨነቀኝ ህልሙና እንደ ትልቅ ሰው ነገርኳቸዋል። እንደዚህ ተጠራጥረሃል እንደ ግሸንን ቃል ኪዳን አሉኛል። አይ እንደዚህ ሲባል እኔም አይሆንም፣ በቃ እሱ እኮ ነው ቦታውን ረግጠሃል፣ ስለዚህ እንደ ህፃናት ሆነሃል፣
ይህን ቃል ኪዳን ተቀብለሃል፣ ስለዚህ እንድታምን የተሰጠህ መልእክት ነው፣ ይህን ለሌሎችም እንድትነግር የተሰጠህ መልእክት ነው አሉኝ። እና እኔ በጣም ይገርመኛል። ቆይቷን 10 ዓመት እንደዚህ ሆነዋል ይህን ታሪክ ከነገረኝ። እና ምን ልል ነው ለሚያምኑ ሰዎች ነው ሲጀመር። ደብረ ሊባኖስ ለምሳሌ የተቀበረ ሰው የሚል ቃል ኪዳን አለ፣ የሄደ ሰው የረገጠ ሰው የሚል ቃል ኪዳን። እነዚህ ሁሉ ቃል ኪዳኖች ሲጀመር በቤተ ክርስቲያን የተጻፉትን ገድላት ለሚቀበል ሰው ነው። ይሄ ደግሞ ከምን የተነሳ መሰለ? ለምሳሌ አሁን ኦሪቱን ስትመለከት እግዚአብሔር ለሺህ ትውልድ ምህረትን ማድረግ ይላል። ለሺህ ትውልድ አሁን እኛ 12 ትውልድ 14 ትውልድ 50 ትውልድ እንደዚህ እያልን ምንገልጣቸው አሉ፣ 7 ትውልድ እያልን ምንገልጣቸው አሉ። እግዚአብሔር ደግሞ ለሺህ ትውልድ ምህረት የሚያደርግ ነው። እኔ የምለው አሁን ምስክሮች ነን እኛ። የእግዚአብሔር ምህረት ከአዳም ጀምሮ ነበር አልነበረም? አሁን ሳለ የለም አለ፣ ወደፊት ሲቀጥላል። ይሄን የሚጠራጠር ሰው አለ? አዩ ይሄን ምህረት ስታምኑ ብቻ ነው የምታገኘው። ማለት ለአዳም የተሰጠው ምህረት፣ ለሔዋን የተሰጠው ምህረት ለእኔም ተደርጓል፣ ለአንተም፣ ለሱም፣ ለሁሉም ተደርጓል፣ ወደፊትም ይደረጋል። በጣም አስደናቂው ይሄ እና የቅዱሳን ቃል ኪዳን የእግዚአብሔር ምህረት ማስቀጠያ ምክንያት ነው። ግን አንድ ሰው እንደፈለገ እየበላ እንደፈለገ እየጠጣ እንደፈለገ እያመነዘረ የተክለ ሃይማኖትን ቦታ ረግጬ እመጣለሁ እያለ ኃጢአቱን ቢሰራ እግዚአብሔር ባወቀ ያውቀዋል። የሚታለል አምላክ አይደለም። ገባ? ያንን እንኳን እግዚአብሔር እኔም አውቀዋለሁ ማለት ነው። ደብረ ሊባኖስ ስለሚሄድ ነገ ዛሬ እንደፈለግኩ ልሁንና እዛ ሲሄድ ሕፃን ሆኜ እመጣለሁ ብል እኔ በሆን ምናልባትም መንገድ ላይ ላስቀረው እችላለሁ። አየህ፣ እግዚአብሔር የሚያውቃቸው የምናስባቸው ነገሮች አሉ። ስለዚህ የእግዚአብሔር ፍርድ እሱ ባወቀ እነዚህ ነገር እንጂ ለሁሉም የሚሰራ ነው ማለት አይደለም። በሃይማኖት ጸንተው በምግባር ለወደቁ ሰዎች ይሄ ቃል ኪዳን ይሰራል። ሲቀጥል ይሄ ቃል ኪዳን ይሰራል ሲባል ከጌታ ደም ጋር እኩል አይደለም። ምንም ነገር ከጌታ ደም ጋር እኩል የለም። ምንም ነገር ከጌታ ቤዛነት ጋር እኩል የሆነ ምንም ነገር የለም። ለስጋው ደሙ ያበቃን፣ ለንስሐ ያበቃን፣ ወደ ቤተ ክርስቲያን ያቀርባል። ያንን ነው እንጂ ቀጥታ ያን ቦታ ስለረገጠ ብቻ መንግስተ ሰማያት ይገባን አይደለም ትምህርቱ። እነዚህ የእግዚአብሔር ፍርዶች ናቸው። ከዛ ውጭ ግን እነዛ ቃል ኪዳኖች ወደ ቤዛነት፣ ወደ ክርስቶስ ቤዛነት ያመጣሉ ነው። በነገራችን ላይ ቃል ኪዳኑ ብቻ አይደለም ምልጃቸው፣ የቅዱሳን ምልጃ ወደ ክርስቶስ ቤዛነት ነው የሚያመጣሉ። ክርስቶስ ወደ ፈጸመው ቤዛነት ያቀርባል እንጂ ስጋው ደግሞ ሳትቀበል ንስሐ ሳትገባ ሌላውን ነገር ሁሉ ትትዝም ብለህ እመቤታችንንም መላእክትንም ጻድቃንንም ብትጠራ አትድንም። ምልጃቸው ወደ ክርስቶስ ቤዛነት ማቅረብ አለበት። ከዛ የሚያስፈልጉትን ምስጢራት መፈጸም ያስፈልጋል እንጂ ምንም ነገር ከማዳን ጋር ክርስቶስ ማዳን ጋር የሚወዳደር የሚተካም ነገር። ለመምህሮቻችን እግዚአብሔር አምላክ ቃሉን ያሰማልን፣ የአገልግሎት ዘመናቸውን ይባርክላቸው። እውነተኛና ትክክለኛ መልእክትና ትምህርት ነው ለእያንዳንዳችን። ይሄ ጠቃሚና አስፈላጊ ነው እላለሁ። በዚህ አጋጣሚ ሙሉ ማየት የምትፈልጉ ከሆነ ቤተ ሀጌ ዩቱብ ቻናል ላይ ገብታችሁ መንፈሳዊ ቻናል ነው፣ እሱ ላይ ታገኙታላችሁ። የሚገርም ነው ትምህርቱ። እውነት ነው። ሁላችንም በየተሰጠን መስክ እንደው መክሊታችን ፈጽሞ ቢጠፋ እንኳን ቅንነት በማድረግ ቸርነት በመስራት በማስታረቅ ያለንን በማካፈል የበደሉንን ይቅርታ በማድረግ ሊሆን ይችላል። ከተለያዩ ነገሮች ተቆጥበን ግራ ዘመን ከመሆኑ ወጥተን ሰዎች ላይ መልካም ነገር በማድረግ እንደው ባይኖረን እንኳን ሰዎችን በማጽናናት በመምከርም ሊሆን ይችላል እና የራሳችን የሆነ ትጋት የጸሎት ሕይወት የስግደት ሕይወትም ሊሆን ይችላል፣ የመመጽወት ሕይወትም ሊሆን ይችላል። ገዳም ከመሄድ ባሻገር እንደው ቀና በማሰብም ወደ እግዚአብሔር የምንቀርብበትን ነገር በራሳችን ትጋት ትንሽ ስንጨምር የቅዱሳን ህብረት ከምንም በላይ ደግሞ ንስሐ ገብተን አባታችን እንዳሉት ቅዱስ ሥጋና ክቡር ደሙን ስንቀበል አንድ ደረጃ ከፍ እንላለን። እንደገና በዚሁ ላይ ደግሞ የቅዱሳን ተሳትፎ እኛም ህብረቱን እንቀላቀላለን። ሱታፊ አምላክን ተቀላቅለን የእነሱ ምልጃ ከዛ በኋላ ስራ ይሰራል እንጂ አሁን ንስሐ ውስጥ ሳንሆን ወደ ቅዱስ ሥጋ ወደ ክቡር ደሙ የመቅረብ ነገር ሳናስብ አባዚያችን በእግር ብቻ መመላለስ ከሆነ ችግር ነው ለሁላችንም። እንግዲህ ሰብሰብ በምንልበትን መንፈስ ቅዱስ መንገዱን ይምራን እላለሁ። ወደሚቀጥለው እሄዳለሁ። አብሮነታችሁ አለ። ቅጽበታዊ አይደለም ነገረ ድነታችን፣ ቅጽበታዊ አይደለም። ኦርቶዶክሳዊና ሂደታዊ ስለሆነ ነገረ ድነትን ራሱ ኦርቶዶክሳዊት ቤተክርስቲያን የምትገልጠው ሱታፊ አምላክ ብላ ነው። መዳን ማለት ክርስቶስን መምሰል ነው። መዳን ማለት እግዚአብሔርን መምሰል ነው እና እዛ ለመድረስ በየደረጃዎቹ እናድጋለን እና ለዛ የሚያበቁን ነገሮች ተብለው የሚገለጡ አሉ። የመጀመሪያው የተዋህዶ ቤተክርስቲያን መሰረቷ ነውና ሃይማኖታችን ሃይማኖተ ተዋህዶ ነው መሰረት ተደርጎ የሚወሰደው። አምላክ ወልደ አምላክ ብለን ማመናችን
ቅዱስ ጴጥሮስ እንደመሰከረው አይነት ሃይማኖት መያዛችን አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ ማመን መመስከር የሱታፌ አምላክ መነሻው ነው። በዚህ የሃይማኖት መሰረት ላይ የምስጢራት ተሳትፎ ደረጃ መብቃት ሁለተኛው እድገት ነው። የምስጢራት ተሳትፎ የመጀመሪያ መግቢያ በሩ ጥምቀት ነው። ስንጠመቅ እንለወጣለን። የእስክንድርያ አባቶች ትምህርት ስንለወጥ እሱን እንመስላለን። ልጆቹ ከሆን ወራሾች እንሆናለን። ልጅ አባቱን ይመስላል ይባላል። እኔን ምሰሉ ያለ አባታችን ጌታችን እንደ ልጆች ስንመስለው ወራሾች እንሆናለን ይላል። በዚህ ደረጃ በጥምቀት ተለውጠን ከተገኘን ኦርቶዶክሳዊ ሰብናን አቅሌሳዊ ማንነትን ገንዘብ ካደረግን እንደተወለደ ልጅ በምስጢራት እናድጋለን ይላል ቅዱስ ቄርሎስ ዘእስክንድርያ። በስጋ ወደሙ እኛነታችን ከሱ ጋር አብሮ ያድጋል። በእኔ ኑሩ እኔም በእናንተ ያለው ይፈጸማል። እንደ ወይን ግንድ ራሱን እኛን ቅርንጫፎቹ አድርጎ ያስተማረን ትምህርት ፍጻሜውን ያገኛል ይላል። ምክንያቱም ምን በላው እርሱን ነው፣ ምን ጠጣው እርሱን ነው። እርሱን ይሆናል ማለት ሰውነታችን በቅዱስ ቁርባን በስጋ ወደሙ። እግረ መንገድ የሚፈጸመው ኦርቶዶክሳዊ ህብረት ነው። አንድ ስጋ ከበላን አንድ ደም ከጠጣን ብዙዎች ስንሆን አንድ ነን የምንልበት ምክንያት ይሄ ነው ይላል። የሱታፌ አምላክ መንገድ ከዚህ የተነሳ በፍቅር መሰረት ላይ የጸና አንድነት ነው ይላል። መለያየት የሱታፌ አምላክ መንገድን ይቆርጣል። አንድነት የሱታፌ አምላክ መንገድን ረጅም ጉዞ ነው ይላል። የቀጰዶቅያ አባቶች ቅድም የጠቀስኳቸው የሰው ልጅ ህይወት በአርአያ ይጀምራል፣ በአምሳል ይጨርሳል። ተጉዘን የምንደርስበት ግብ አምሳል ከሆነ መምሰል፣ አርአያ ስንፈጠር የተሰጠን ከሆነ በተፈጥሮ ያገኘነውን ይዘን በተማርነው በተለማመድነው ሰርተን እሱን መስለን መጨረሻችን እናገኛለን ነው። ምስጢራት ሁሉ እዚህ ጋር ተባብረው ይገባሉ ከስጋ ወደሙ ጋር። የሱታፌ አምላክ ጉዞ የጀመረ ሰው እንቅፋት አይገጥመውም አይባልም። እንደውም ደጋግሞ ያገኘዋል። እውነተኛው መስመር ተከትሏልና ለዚህ ማይተኛ ቀናይ ሰይጣን ጥንተ ጠላት ጸላይ ሰናያት ስለሚታገለው መውደቅ መነሳት አለ። እሱ ምስጢረ ንስሐን ለማመልከት ነው። መውደቃችን በንስሐ መነሳት ይሆናል። እንደገና እንራመዳለን፣ እንደገና እንሮጣለን፣ እንደርሳለን ይላል። ሌሎቹ ትትና ቁልፉ ነው። ክርስቶስን የመምሰል ህይወት የሚገለጠው በትትና ነው ይላል። አባቶቻችን ሊቃውንት፣ ሐዋርያትም ሁሉም ቅዱሳን የኖሩበት ህይወት መገለጫው ትትና ነው። ፍሬ እንዳለው ዛፍ መንፈሳዊ ፍሬ ያፈራ ሰው በትትና ዝቅ ዝቅ ይላል። ከናንተ መካከል ከፍ ማለት የወደደ ቢኖር ታላቅ መሆን የሚፈልግ ቢኖር ራሱ እንደምን ይቁጠር ነው። እንዴት ይሁን ነው? ዝቅ ዝቅ ይበል፣ ከታናናሾች እንዳንዱ ራሱን ይቁጠር ነው። በዚህ ትትና ኬኖሲስ ይባል በግሪኩ የነገረ መለኮት ሊቃውንት ትልቅ ሚና ይሰጡትና የሚፈታቸው ችግሮችም ብዙ ስለሆኑ ማለት ነው። ዓለም የምታስተምረን መታጀርን ነው፣ ትዕቢተኝነትን ነው። ያዝነው ጥቂት ሆኖ የምንታበይበት መጠን ግን ያስደነግጣል። ላሰበው ሰው እንደው ልብ ብሎ ላስተዋለው ሰው ፍሬ የሌለው ዛፍ ነው የሚሉት አይደል አባቶች። ለወፍ የሚያጋልጥ መንጠራራት። ፍሬ የሌለው ዛፍ በጣም ቀና ቀና ይላል፣ ፍሬ ያለው ደግሞ ዝቅ ይላል። ዝቅ ዝቅ ማለት በሱታፌ አምላክ ረጅም ጉዞ ውስጥ የሚፈለገውን የመንፈስ ፍሬ የመያዝ መገለጫ ነው ይላል። በትትና መኖር እንደ ክርስቶስ መመላለስ፣ ከምስጢራት ተሳትፎ ጋር እነዚህን መያዝ፣ በፍቅር በትትና በመንፈሳዊነት በሰላማዊ መንገድን በመፈለግ የመሳሰሉት ሁሉ የሱታፌ አምላክ መንገዶች ተብለው ይወሰዳሉ። ሱታፌ አምላክ የመጨረሻው የህይወታችን ግብ አምላካዊ ሱታፌ ማድረግ፣ ከአምላካችን ጋር በህብረት መኖር የምንችልበትን እድል መጨረሻ ላይ ማረጋገጥ። ይህን ሁሉ ችግር ምስቅልቅል ያመጣው የቤተክርስቲያንን ችግር ያመጣብን የትኞቹ ዋና ዋና ስርዓቶች? 3 ስርዓቶች ተጥተውብናል። የመጀመሪያው የክህነት ስርዓቱ። የክህነት ስርዓቱ በአባቶቻችን በአበ ሐዋርያት የነበረው ስርዓት የመጣስ አዝማሚያ አሳይቷል። በዚህ ምክንያት እግዚአብሔር ተቆጥቷል ብዬ አምናለሁ።
ይሄ የቤተክርስቲያን ስርዓት የቤተክርስቲያን ክህነቱ ምስጢረ ክህነቱ የቤተክርስቲያን ማስቀጠያ ነው። ውሉደ ቤተክርስቲያን የምናገኝበት ነው። ስለዚህ ቀናኢ ነው ክርስቶስ ማለት ነው። በዚህ ስርዓቱን ካፋለስንበት እና በምንድን የተፋለሰ ካለን የመጀመሪያው ያው ሁላችንም የምናውቀው ዘረኝነት ነው። በዘረኝነት ክህነት አይሰጥም። ክህነቱ ወደ ዘረኝነት ተስቧል። አንደኛው ይሄን። ሁለተኛው በአልባሳት ስርዓታችን ቄሱ፣ መነኩሴው፣ ዲያቆኑ በጵጵስናም ደረጃ ስናየው ጳጳስ፣ ሊቀ ጳጳስ ይባላል እና አለባበሳችን ሁላችንም እንደው ገደል የገባበት ሁሉ በክብሩ የማይለብስበት ነገር ይታያል። ሶስተኛው ደግሞ በአርአያነት ሆኖ በመገኘት በማውራት ወይም ደግሞ በመስበክ ሳይሆን የሰበክነውን በመኖር ችግር አሳይተናል። በዚህ ምክንያት ክህነቱ ችግር ጥያቄ ላይ ወድቋል ማለት ነው። ይሄ አንደኛው። ሁለተኛው የወንጌል ስርዓታችን ተጥሷል። ምን ማለት ነው? ወንጌል እውነት ናት። እውነት ደግሞ ክርስቶስ ነው። ስለዚህ እውነት እሱ ስለሆነ ሐሰት ሲነገርበት ቀናኢ ነው በዚህ ማለት ነው ክርስቶስ። ይህንንም ጥሰነዋል። እንዴት ነው የጣስነው ካልን ወንጌልን ትተን ገንዘብ ነው የሚሰበከው። አሁን በየቤተክርስቲያኑ ብንሄድ ለወንጌል ቦታ አይሰጥም። ለምንድን ነው የሚሰጠው? ለገቢ ማሰባሰቢያና ለመሳሰሉት። ይህን ቀድሞ የሚመጣውን መንግስቱን እና ጽድቁን እሹ ነው ያለው አይደለም። ግን እኛ የምናስቀድመው ያንን አጠር አድርገን ወደ ሌላ እንወስደዋለን። በገንዘብ ስርቆት አጋጥሞታል። ስብራት ነው፣ የወንጌላችን ስብራት ነው። ሌላኛው በዝና ምኞት ደግሞ ተሰብሯል ወንጌላችን። ዝነኛ በመሆን ህዝብ ካልተሰበሰበ አልሰብክም ይህ ማለት ሁለትም ሶስትም እያለ መጽሐፉ፣ እኛ ግን በህዝብ በአደባባይ በተጨናነቀ ማስተማር እንደ ዝነኛነት እንደ አምልኮ ጣዖት ማለት እኮ ነው። ይሄ ደግሞ እግዚአብሔርን አስቆጥቶታል ማለት የወንጌል ስርዓታችን ከስርዓት ወጥቷል። ሶስተኛው የቅዳሴ ስርዓታችን ዋናውና መሰረታዊ ያው እንደምናውቀው ክህነት እንወስዳለን። ክህነት ከወሰድን በኋላ ማስተማር ነው። ካስተማራችሁ በኋላ ደግሞ ምንድነው? አጥምቃችሁ አቁርቧቸው። መደምደሚያው ቅዳሴ ነው። የቅዳሴ ስርዓታችን ምን ላይ ነው ያለው የሚለውን ደግሞ ብናይ አሁንም ደግሞ በጣም ችግር ላይ ነው ያለ ነው ማለት ነው። ተሰብሯል። መስቀል ላይ መስዋዕቱ ሆኖበታልና መስዋዕቱ ክርስቶስ የሚሰዋበት ስርዓተ ቅዳሴው ከተቆነጻጸለ አሁንም በዚህ ስብራት አጋጥመናል ማለት። እነዚህ ሶስት መሰረታዊ ነገሮች ጎሎናል። ዮሐንስ አፈወርቅ ምንድን ነው የሚለው? ክህነት ካህን ሰው ሲወድቅ ስለ ክህነቱ አይደለም የሚታሰበው፣ ከዛ ባሻገር ይላል። ከዛ ባሻገር የእሱ መውደቅ የሌሎቹ መንኮታኮት ነው። ለመምህሮቻችን እግዚአብሔር አምላክ ቃሉን ታሰማልን፣ በእድሜ በጤና ይጠብቅልን፣ የአገልግሎት ዘመናቸውን ያርዝምላቸው እያልኩኝ እንግዲህ ለዛሬ የተዘጋጀንባት ወይ እግዚአብሔር ለእያንዳንዳችን ይመክረናል፣ ያስተምረናል ያልኩትን ይህን ይዤ መጥቻለሁ። እንግዲህ ሁላችንም በያለንበት በጸሎት እየበረታን እግዚአብሔርን እየተማጸንን ወደ ላይም ወደ ታችም እየወረድን መክሰስ አቁመን ሁላችንም የየራሳችንን መዳን እንድንፈጽም በትጋት ባለን አቅም እንድንበረታ ወንድማዊ ምክሬን እያስተላለፍኩኝ በሚቀጥለው በሸር እስክንገናኝ ፍጹም የሆነ የእግዚአብሔር ሰላም በያላችሁበት ከእናንተ ጋር ይሁን። እምነት፣ ቅንነት፣ ተስፋ፣ ፍቅር አይለያችሁ እላለሁ። እንደተለመደው የእመቤታችን ያዛኝቷል አንድ ታምር ለሕይወታችን እንዲፈጸምልን እሱ እንግዲህ የቅዱሳን ኅብረት የእመቤታችን አማላጅነት የእግዚአብሔር ቸርነት በያላችሁበት ይገናኛችሁ። መልካም ሁሉ እመኝላችኋለሁ። በሚቀጥለው እስክንገናኝ ሰላም እግዚአብሔር ከእናንተ ጋር ይሁን። እኔ ሙስሊም ነኝ። ስውሯ ማርያም ማውቃት በቲክቶክ ነው። ቲክቶኩን እያየሁ ያለ ኧረ ስውሯ ማርያም ወይ እስቲ ስውሯ የምትባዩ ምን አይነት ታምር ነሽ? እስቲ እውነት ከሆነ እኔ ልይሽ፣ እኔ በድዬም ከሆነ ኃጢአተኛውም ከሆነ ይቅር ብለሽኝ እኔም ልይሽ አልኳት። ከዛ ተኝቼ አየሁት። እኔ ኃጢአተኛዋ እኔ መረሽኝ እኔ አየሁሽ አልኳት። እንግዳውስ ለደጅሽን አብቂኝ፣ እንግዳውስ ይቅር እንዳልሽኝ ለደጅሽ አብቂኝ አልኳት። ለደጅሽ ስታበቂኝ አልኳት። ከዛ እሄዳለሁ ምናምን ብዬ ወደዚህ አካባቢ ረብሻ ነው አሉ። ስውራ ሆይ አንቺ ታውቂያለሽ እና ልጆቼን ይዤ ልሂድ ወይ እንዴት ላርግ? እንደ እናቴ ላማክርሽ ብዬ ተኛው። ልጆቹ ይዘሽ አትሄጂም አንቺ ግን ብቻሽ ትሄጃለሽ አለችኝ። እንደዚሁ እንዳለችኝ ጠዋቱ ተነስቼ እንደዛው በህልሜና አየሁት። ጠዋት ተነስቼ በቃ ወደዚህ የጉዞ መኪና ላይ ተመዘገው መጣው። ስመጣ ጊዜ እኔ ደርሶ መልስ ነው የመሰለኝ። የ6 ወር ህፃን ልጅ ጥዬ ነው የመጣሁት። ከዛ በኋላ ይሄ ህፃን ልጅ እንዴት አደርጋለሁ? በቃ ደርሶ መልስ አይደለም አዳሪ ነው አለኝ። ለባለቤቴ ደውዬ አዳሪ ነው በቃ ፈጣሪ ያውቃል አለኝ። መጣው። ያ ህፃን ልጅ ከዚህ በፊት ድሮና የሚጫወት ነበር የተጫወተ ነበር። ከጊዜ በኋላ ያ ህፃን ልጅ ሲያለቅስ እንኳን አይሰማም። ከዛ ሄድኩኝ። ከዚህ ወሰድኩት የስሯ
ስውሯ ማርያም ቅቤ እምነቷን ሰጥቼው ስውሯ ሆይ አንቺ ታውቂያለሽ፣ አንቺ ያድኝልኝ፣ አንቺ ዳብሽልኝ ብዬ እምብርቱንም ባፉንም ሰጠሁት። ልጅ ደህና ሆነልኝ። ልጅ ደግሞ የመጀመሪያ ልጅ ደግሞ ውጤቷ ዝቅተኛ ነበረ። በፊት ኬጂ ላይ ደረጃ ተማሪ ነበረች። ከዛ ውጤቷ ዝቅ አለ። ስውሯ ሆይ እባክሽ ዳብሻት፣ እቺ ዱዳ ሕፃን ልጅ ምን ታውቃለች፣ አንቺ ዳብሽልኝ አልኳት። የደረጃ ተማሪ ሆና ሁለተኛ ወጣችልኝ። እንደዚሁ ደግሞ ውሃ ከርሰ ምድር የሚባል ውሃ አስወጣሁኝ። አስወጥቼ ከዚህ ከመምጣቴ በፊት ነው ያስወጣሁት። እንዳለ ጉንዳን ሆነ። ስውሯ ሆይ አንቺ ታውቂያለሽ ብዬ አንድ ሲኒ ውሃ ጸበሏን አድርጌ 2 ጠብታ ቅባ ቅዱሷን አድርጌ አፈሰስኩበትና በርሜኑን ከደድኩት። ከሚገርማችሁ የሞተ ትንኝ እንኳን አልታየም፣ ጠፋ። ስለዚህ ስራ አልነበረኝም ነበር። እኔ ያረገችልኝ ታምር እኔ እንጃ አላውቅም። ስራ አልነበረኝም ነበር፣ ስራ ሰጠችኝ። ዛሬ የመጣሁት ከሚገርማችሁ ቤተሰብ የቅርብ ቤተሰብ ሞቷል ብዬ ነው የመጣሁት። ስውሯ እሷ ታውቃለች። የእሷ ቃል ለመመስከር ስላለብኝ እና እሷ ምንም የሚሰራ ነገር የለም። እኔ ቁጭ ብዬ ነው ማመስገን ምፈልግ። አመስግኑላት፣ አመስግኑላት። ነይ በደመና በደመና ነይ በደመና ነይ በደመና እመቤታችን ልትልና